ጤና ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኢራን ባህር ኃይል በአሜሪካ የጦር ይዘት አቅራቢያ አዲስ ስትራቴጂካዊ መሳሪያ ማሰማራቷ ተገለጸ። የኢራን ባህር ኃይል አዛዥ ሪያል አድሚራል ሻህራም ኢራን የሀገሪቱን ጦር በቅርቡ የኃይል ሚዛኑን የሚቀይር አዲስ የጦር መሳሪያ ይፋ እንደሚያደርጉ አስታውቀዋል። አዛዡ መሳሪያው በጠላት ወታደራዊ ይዞታ አቅራቢያ ስትራቴጂካዊ በሆነ ስፍራ ላይ መገኘቱን ጠቁመዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። አሜሪካ በኢራን ላይ የከፈተችው ጦርነት የአሜሪካ ቅር ሳይሆን የኔታንያሁ የረጅም ጊዜ ቅር ነው ሲሉ የቀድሞ የአሜሪካ ፕሬዝዳንት የሆኑት ጆ ባይደን እና ባራክ ሁሴን ኦባማ ገለጹ። የዜና ትንታኔ ያካተንበታል። ባንጋፋው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ሕግን በጣሰ መልኩ ይብለጥ አደገኛ እርምጃ ወዳለበት ደረጃ ተሸጋግሯል ተብሏል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። 33,000 የፋኖ አባላት እጅ ሰጥተዋል። የአማራ ክልል የሰላም ጸጥታ ቢሮ የፋኖ ኃይሎች አንድ ቀን ከኦነግ ሸኔ ጋር ከህወሓት ጋር ተጋጭተው አያውቁም ሲሉም ገልጸዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ካሙዙ ካሳ የ30 ሚሊዮን ብር ክስ ቀረበበት። የገዢው ብልጽግና ፓርቲ ጮሆ የቀረበው ሙዚቃ አቀነባባሪ ካሙዙ ካሳ የባንክ አካውንት መታገዱን ሪፖርት ጋዜጣ በዛሬ እንግሊዝኛ እትሙ አስነብቧል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ አሜሪካ በኢራን ላይ ከፈተችው ጦርነት የአሜሪካ ቅር ሳይሆን የኔታንያሁ የረጅም ጊዜ ቅር ነው ሲሉ የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን እና ባራክ ሁሴን ኦባማ ገለጹ። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከፈቱት ጦርነት የአሜሪካ ቅር ሳይሆን የኔታንያሁ የረጅም ጊዜ ቅር መሆኑን የቀድሞቹ የሀገሪቱ ፕሬዝዳንት አጋልጠዋል። ኢራን ካልጠፋች አሜሪካ እስራኤልም ሰላም አይሆኑም በሚል የሐሰት ትርክት በመጠቀም ይህንን ኢራን ጦርነት የመክፈት የረጅም ጊዜ እቅዷን ከዚህ ቀደም በጆ ባይደንም ሆነ በባራክ ሁሴን ኦባማ የስልጣን ዘመን አቅርበውላቸው እንደነበር የገለጹት የቀድሞ የአሜሪካ ፕሬዝዳንቶች ይህ አስፈላጊ አይደለም በማለት ሳይቀበሉት እንደቀሩም ተናግረዋል። ኔታንያሁ ያቀረቡት ኢራን የመውረድ እቅድ እስራኤልን የሚጠቅም በአንጻሩ ደግሞ አሜሪካ ጥቅም የሚጎዳ በመሆኑ ሳንቀበለው ቀርተን ነበር ያሉት ጆ ባይደን እና ባራክ ሁሴን ኦባማ ፕሬዝዳንት ግን ትራምፕ ግን ኔታንያሁን እቅድ ሳይመረምር በግድልሽነት ተቀብሎ ተግባራዊ ማድረጉ ታሪካዊ ስህተት ነው በማለት ትራምፕን ተችተዋል። የአሜሪካው ዜጎች በኑሮ ውድነት በዋጋ ግሽበት እየተሰቃዩ እስራኤል ጥቅም የአሜሪካ ወታደራዊ ሕይወት መስዋዕትነት ማድረግ በቢሊዮን የሚቆጠሩ ዶላር ማፍሰስ ትርጉም አልባና አሜሪካ ምንም ጥቅም የማያስገኝ መሆኑ የገለጹት ጆ ባይደንና ባራክ ሁሴን ኦባማ ጦርነቱ ከተጀመረ ወዲህ በተደረገ ጥናት የአሜሪካ ዘንድ ያለ የትራምፕ ተፈላጊነት ከሀገሪቱ ሕዝብ 20% ብቻ መሆኑን ተናግረዋል። አሜሪካ ኢራንን ለመውረር የማያበቃ ምንም አይነት ምክንያት እንደሌለና ኢራንም አሜሪካ ስጋት ልትሆን እንደማትችል የገለጹት የቀድሞ የአሜሪካ ፕሬዝዳንቶች ይህን ሁሉ ሴራና ጥፋት አሜሪካ እንደምና ዶላር ታላቁ እስራኤል መመስረት የሚፈልጉ የኔታንያሁ ቅር ሴራ ነው ብለውታል። የቀድሞ የአሜሪካ ፕሬዝዳንቶች ትራምፕ አሁንም ከስህተት ታርመው ኢራን ላይ የጀመሩትን ወረራ እንዲያቆሙና ከዚህ ሰበብ የሚሞት ዜጎች እንደሚጠፋው ንብረት ሊታደግ ይገባል ሲሉ አሳስበዋል። ትራምፕም የኔታንያሁ ቅድ ግርድፍ የተቀብለው ኢራን ላይ የከፈቱት ጦርነት እያጋጠመው ባለው ሽንፈት እንዲሁም የአሜሪካ በኢራን ላይ በከፈተችው መሰረተ ቢስ ጦርነት ሰበብ ከዓለም ማህበረሰብ እየተገለለች በመሆኑ እጅግ ማዘናቸውን ፕሬዝዳንቶቹ ገልጸዋል። በመሆኑም ኢራን ባህር ኃይል በአሜሪካ ይዞታዎች ላይ አቅራቢያ አዲስ ስትራቴጂካዊ መሳሪያ ማሰማራቷ ተገለጸ። የኢራን ጦር ኃይል አዛዥ የሆኑት የባህር ኃይል አዛዥ የሆኑት አሚራል ኢራን በመንግስት ቴሌቪዥን በሰጡት መግለጫ የአዲስ የጦር መሳሪያ በክልሉ ያለው ወታደራዊ በላይነት ወደ አዲስ ምዕራፍ እንደሚያሸጋግር ገልጸዋል። አዛዡ በመግለጫቸው ወጥ ባስተላለፉት የፌዝ መልእክት ተቃዋሚ ኃይሎች መሳሪያ ከማያታቸው በፊት የልብ ድካም እንዳያጋጥማቸው እንደሚመኙ በመናገር የስነ ልቦና ጫና ለመፍጠር ሞክረዋል። ኢራን ስለ መሳሪያው ዝርዝር የቴክኒካዊ መረጃ ከመስጠት የታቀበች ቢሆንም ይህ እርምጃ ቴህራን ያላት የመከላከያ አቅም ለማሳየትና በሀገሪቱ ሊሰነዘር የሚችል ማንኛውም ጥቃት ለመክታት ያላትን ቁርጠኝነት የሚያንጸባርቅ መሆኑ ተመላክቷል። መካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት በወጣው መግለጫ ወታደራዊ ተንታኞች ዘንድ ሁለት አይነት ትርጉም እየሰጡ ይገኛሉ። አንዳንዶቹ ጉዳዩ እንደ እውነተኛ የቴክኖሎጂ ሽግግር ሲመለከቱ፣ ሌሎቹ ደግሞ ኢራን የምታደርገው ስልታዊ የስነ ልቦና አካል ሊሆን እንደሚችል ግምታቸውን እየሰጡ ነው። አንጋፋው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለው ጫና ወከባ በሕግ በመጣስ መልኩ ይብለጥ አደገኛ እርምጃ ወዳለበት ደረጃ ተሸጋግሯል ተብሏል። የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁ በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘው የቴዲ አፍሮ የግል
ስቱዲዮና ቢሮ በኃይል ሰብረው መግባታቸውን በትናንትናው ዕለት በስፋት መዘገቡ አይዘነጋም። የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የስራ ቦታና የግል ንብረት በኃይል መስበራቸው የሀገሪቱ የፍትህ ስርዓት ክፉኛ ጥያቄ ውስጥ የሚከት ድርጊት ሆነዋል። ከዚህም ህገወጥ ብርበራ ከስቱዲዮ ውስጥ 2 የላፕቶፖችና ስፒከሮች፣ የሙዚቃ ማቀነባበሪያ መሳሪያዎች እንዲሁም የተለያዩ የስቱዲዮ እቃዎች ተወስደዋል። ይህ ስቱዲዮ ድምፅ የፈጠራ ስራዎችን የሚያዘጋጅበት ለህዝብ ጆሮ ያልደረሱ አዳዲስ ሙዚቃ ስራዎችን ሀሳቦች የሚገኙበት ሚስጥራዊ የጥበብ ማህደር በመሆኑ የተወሰዱት ላፕቶፖችና ማቀነባበሪያ መሳሪያዎች ድምፃዊ አእምሮ ንብረቶች ከፍተኛ አደጋ ላይ ጥለዋል። ይህ ክስተት የተራ የንብረት ዝርፊያ ወይም ብርበራ ሳይሆን ሀገሪቱ ማህበራዊ መሰረቱ ሰፊ የሆነ አንድምታ ያለው ድርጊት መሆኑን የህግና የጥበብ የፖለቲካ ተንታኞች አጥብቀው ይገልጹታል። በመጀመሪያ ደረጃ ይህ እርምጃ በሀገሪቱ የጥበብ ነጻነትና ሀሳብ የመግለጽ መብት ላይ ከፍተኛ የሆነ የማሽማቀቅ አንድምታ አለው። ቴዲ አፍሮ ምክትል ማኔጀር መሐሌት ሰለሞንና የቅርብ ጓደኛ የሆኑት አቶ ኢየሱፍ ያሲን ያለምንም ክስ በፖሊስ መታሰራቸውን ተከትሎ የወጣው ይህ በስቱዲዮ ብርበራ ሆን ተብሎ የጥበብ ስራዎችን ለማሰናከልና በድምፃዊ ላይ ስነ ልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት ነው። ይህ ደግሞ ሌሎች የጥበብ ባለሙያዎችን በነጻነት እንዳይሰሩ፣ ሀሳባቸውን እንዳይገልጹ፣ የፈጠራ ስራዎችን በማንኛውም ሰዓት በህግ ማስከበር ስም ሊወረሱ ይችላል የሚል ከባድ ፍርሃት እንዲነግስ ይደረጋል። በመሆኑም በሁለተኛ ደረጃ የድርጊቱ ህጋዊ አንድምታ የፍትህ ስርዓት ታማኝነት በእጅጉ የሚሸረሽር ነው። ህግ የማስከበር ኃላፊነት የተሰጠው ፖሊስ ፍርድ ቤት ትዕዛዝ ሳይዝ በምሽት ዜጎች ግቢ ጥሶ መግባት፣ ንብረትን መውሰድ የህግ የበላይነት መጓደል፣ የመንግስት የጸጥታ መዋቅር ለህግ ወጥ አፈናና ማስፈራሪያ እየዋለ መሆኑን ያሳያል። ይህ አካሄድ በዜጎችና በህግ አስከባሪ መካከል ተቋማት መካከል ያለው መተማመን ሙሉ በሙሉ የሚያጠፋ ነው። በሶስተኛ ደረጃ ቴዲ አፍሮ በኢትዮጵያ ህዝብ ዘንድ ያለውን ከፍተኛ ተቀባይነትና ተጽዕኖ ፈጣሪ ከግምቱ ሲገባ ድርጊቱ ሊመጣ የሚችለው ማህበራዊና ፖለቲካ አንድምታ ቀላል የሚባል አይደለም። በሚሊዮን የሚቆጠሩ አድናቂዎች ያሉት አንጋፋ የጥበብ ሰው ላይ የሚፈጽም ግልጽ የሆነ ህገወጥ ወከባ፣ አላስፈላጊ የሆኑ ህዝባዊ ቁጣና ከመንግስት ጋር ያለውን መቃቃር ይብለጥ ሊያሰፋ የሚችል አደገኛ እርምጃ ነው። መንግስት የሚመለከታቸውን የፌዴራል ፖሊስ ኃላፊ፣ የጥበብ ባለሙያዎች አእምሮ ንብረት ላይ ስለተፈጸመው አደጋ፣ ስለታሰሩ ግለሰቦች፣ በህግ ስም ስለተደረገው የኃይል እርምጃ አስቸኳይ ማብራሪያ ካልሰጠ፣ ይህ እርምጃ ካልወሰደ ክስተቱ የሀገሪቱ የሰብአዊ መብትና የህግ የበላይነት፣ የፕሬስ ጥበብ ነጻነት ገጽታ የሚያጠቁር የታሪክ መዝገብ የሚሰፍር ይሆናል። 33,000 የፋኖ አባላት እጅ ሰጠዋል ሲል የአማራ ክልል ሰላም ጸጥታ ቢሮ አሳወቀ። በአማራ ክልል ከመንግስት የጸጥታ ኃይሎች ጋር ውጊያ ካሉ ፋኖ ታጣቂዎች 33,000 የሚሆኑ ለመንግስት እጃቸው መስጠታቸውን የክልሉ ሰላም ጸጥታ ቢሮ ኃላፊ ገልጸዋል። የቢሮ ኃላፊ በክልሉ ቴሌቪዥን ባደረጉ ቆይታ እጅ ከሰጡት የፋኖ አባላት ውስጥ መንግስት መስሪያ ቤት የተቀጠሩ የጸጥታ ተቋማት የተቀላቀሉ ሰዎች መኖራቸውን ገልጸው የመንግስት ሰራተኛ የነበሩ ፋኖ ታጣቂ እጅ ከሰጡ በኋላ መንግስት ስታጠቅላቸው ቆይታችሁ ስትወድሙ ቆይታቸው አላለም ወደ ስራ መልሷል ሲል በህግ ተጠያቂ አለመደረጋቸውን አስረድተዋል። የገዢው የብልጽግና ፓርቲ እጩ የሆነው የቀረበ የሙዚቃ አቀነባባሪ ካሙዙ ካሳ የባንክ አካውንቱ መታገዶ ሪፖርት ጋዜጣ በዛሬ በእንግሊዝኛ እትሙ አስነብቧል። ካሙዙ ካሳ ከመንግስት 100 ሚሊዮን በላይ በጀት ተቀብሎ ከ30 በላይ አርቲስቶች የሰሩበትን ገንዘብ አልከፍልም በማለት ተከሷል። የካሙዙ ባንክ አካውንት የታገደው ከኢትዮጵያ የተሰኘው ባህል ማስታወቂያ መድረክ ለተሳተፉ አርቲስቶች ገንዘብ ባለመክፈሉ ነው። እንደ ሩሲያ፣ ቻይና ባሉ ሀገራት የተካሄደው ኬን ኢትዮጵያ ባህል ማስተዋወቅ ጉዞ ላይ በበላይነት የመራው ካሙዙ ካሳ አርቲስቶች ክፍያ ባለመፈጸሙ ክስ ተመስርቶበታል። ኬን በኢትዮጵያ በተሰኘ የውጭ ሀገር ባህል ማስታወቂያ ጉዞ ተሳትፈው ክፍያ ያልተፈጸመባቸው ከ37 በላይ አርቲስቶች በፌዴራል ከፍተኛ ፍርድ ቤት ክስ መስርተዋል። ከሳሾቹ በተለያዩ ሀገሪቱ በተካሄደው መድረክ ላይ ተሳትፈው ከተመለሱ በኋላ አዘጋጅ ካሙዙ እንዲከለከልላቸው በክስ መዝገቡ አስረድቷል። ከባህልና ስፖርት ሚኒስቴር ጋር ውል ገብቶ የመንግስት በጀት ጉዞውን የመራውና ካሙዙን ድርጅቱን ሻኩራ ፕሮዳክሽን እስከ 30.8 ሚሊዮን ብር እንዲታገድ በፍርድ ቤት ትዕዛዝ ተሰጥቷል። በካሙዙና በድርጅቱ ሻኩራ ፕሮጀክት ባንክ አካውንት ተጨማሪ በተከሳሹ ስም የተመዘገበ ቤት፣ መኪና፣ ንብረት ካለ እንዲታገድ ፍርድ ቤቱ ትዕዛዝ ተሰጥቷል። አርቲስቶቹ በቻይና፣ በሩሲያ፣ በሌሎች ሀገራት እንዲሁም በሀገሪቱ ውስጥ በርካታ የባህልና ትርኢት ያቀረቡ ቢሆንም ክፍያ እንዳልተፈጸመ ገልጸው ካሙዙ ክፍያ አለመፈጸሙ በማለት አርቲስቶች ጋር የገባውን የውል ስምምነት ለማጥፋት እየሞከረ መሆኑን በክስ መዝገቡ ላይ ተገልጿል። አርቲስቶቹ
አርቲስቶቹ ከ4 ወር በላይ በልምምድ ላይ ቆይተው ወደ ተለያዩ ሀገራት ተጉዘው ለቀረበው ስራ እያንዳንዱ መድረክ ላይ 217,000 ብር ሊከፈላቸው ተስማምቶ የነበረ ቢሆንም ካሙዙ ግን ክፍያውን አልፈጸመም። ካሙዙ ከ100 ሚሊዮን ብር በላይ በከፈለው የባህል ስፖርት ሚኒስቴር አቤቱታ ቢቀርብበትም አይመለከተኝም እንዳላቸው አርቲስቶቹ ተናግረው ሚኒስቴር መስሪያ ቤቱ እኔ ካሙዙን አጋር እንጂ ቀጥታ ቀጣሪ አይደለሁም በሚል ለሻጉራ ፕሮጀክት ደብዳቤ ከመጻፍ ባለፈ መፍትሄ ሊሰጥ እንዳልቻለ ጠቁመዋል። በዓለም መድረክ ላይ ኢትዮጵያን ለማስተዋወቅ ሄደን ወደ ሀገራችን የተመለስነው ግን ባዶ እጃችን ነው ሲሉ በከሳሽ አርቲስቶች አንዱ ሪፖርት ጋዜጣ ቅሬታውን አሰምተዋል። ቅሬታ ካሰሙት ካሙዙ ከ100 ሚሊዮን ብር በላይ በጀት ተመደበ፣ ባህል ስፖርት ሚኒስቴር ምላሽ ባለመገኘቱ ጉዳዩ ወደ ፍርድ ቤት ወስደውታል። ካሙዙ የሚመራው ኬን ኢትዮጵያ ባህል አስተዋቂ ቡድን ጉዞ ጋር ጅምር አድሎና ሙስና ክስ ይቀርብበት ነበር። የዝግጅቱ አካል የነበረው አርቲስቶች ጉቦ በመክፈል ባለመቻላቸው ከጉዞ እንዲቀሩ መደረጋቸው መግለጻቸው ይታወቃል።